አጠር ብሎ ወፈር ያለ ዘንዶ ከቤቴ በር ላይ ሆኖ እኔን እንዲያያያል። አጋንንት ለ27 ዓመት ሲያሰቃየኝ ነበርና እባብ በአካል እኔ ጋር ይመጣል። ወንድ መስሎ ራቁቱ ጥቁር ነው፣ ረጅም ነው በጣም ደግሞ እሱ ደግሞ አገር ሰው ጎረቤት ድምጽ እስከሚሰማ ድረስ ምን ሆነሻል ብሎ እስከሚመጡ ድረስ እንደ ወንድ ተገናኝቶ እንደፈለገ አድርጎ ይሄዳል። አራሶኜ የባለቤቴ ይሄ አሁን ያገባሁት ሌላ ነው። በፊት የነበረኝ ባለቤቴ ወልጄ የነበረ አራሶኜ ተጠቅልሎ ከኔ ጋር ተኝቷል። አብሮ እንደ ወንድ ይገናኛል፣ ያናግረኛል። 7 ሰዓት ሌሊት እኩል 7 ሰዓት ላይ ተነስተሽ ለብቻሽ ተኝ አንቺ የኔ ነሽ ይለኛል። ከኔ ነው የምትወልጂ ይለኛል። ከዛ በህልሜ ቀይ ዶሮና እንቁራሪት ወለድኩለት ለሱ ማለት ነው ለሰይጣኑ። ለ8 ጊዜ ምግብ ቤት ከፍቼ ከሰርኩ። ምግብ ቤቱን ከፍቼ ማለት ነው ዛሬ የተሰራ ወጥ ላይ ዛሬ ዘመሚት ይሞላል። ዛሬ የጋገርኩ እንጀራ ጥጥ መስሎ በ50 ኪሎ መዳበሪያ አድርጌ እንጀራውን ጥጥ የመሰለ እንጀራ ሰው ሳይወስጄ ጉርጓድ ላይ ጥላል። በአንድ ቀን ነጭ ይወራል። ወጡ ላይ የሆነ ዘመሚት አለ ነጭ ጉንዳን መስሎ እሱ ሙልት ይላል። ባለቤቴን ይሄን መሄድ አለብን በቃ ሌላ ቦታ ሲያመልጥ ከርሟል፣ እዚህ ቤት አያመልጥም ብሏል። እኔ ጋር መጨረሻ ስላለ ይሄን ሄድን ማየት አለብን። መጨረሻ ላይ የሚገርመው ነገር መንፈሱ ያሳብዳል። እዚህ 40 ምንጭ ላይ መጨረሻ ላይ አሳብደኝ። ከኔ ነው የምትወልጂ ይለኛል። ከዛ በህልሜ ቀይ ዶሮና እንቁራሪት ወለድኩለት ለሱ ማለት ነው ለሰይጣኑ። እኔ አጋንንቱ ከላይ ላይ መሄዱ ብቻ ደስ ብሎኝ ስሜ ካሰች ይባላል። ካሰች ከድር ከቃሊቲ ነው የመጣሁት እና እግዚአብሔር ያደረገልኝ ብዙ ነገር ነው። 40 ምንጭ ነበርኩና ቲቪው ነው አየሁት። ሌላ ቦታ ያመለጠ አጋንንት እዚህ ቤት አያመልጥም ብሎ የእግዚአብሔር ሰው ሲያስተላልፍ አይቼ አጋንንት ለ27 ዓመት ሲያሰቃየኝ ነበርና አይ ባለቤቴን ይሄን መሄድ አለብን በቃ ሌላ ቦታ ሲያመልጥ ከርሟል፣ እዚህ ቤት አያመልጥም ብሏል። እኔ ጋር መጨረሻ ስላለ ይሄን ሄድን ማየት አለብን ብለን እዛ መጣን። ለ8 ጊዜ ምግብ ቤት ከፍቼ ከሰርኩ። ሰው ሲመጣ አልሸጥም የለም እላለሁ። ለምን እያለሽ አልሸጥም? ከስተመር ያትፈልግም እንደ የለም እላለሁ። ሰራተኛዋ ለምን ነው ማሸጪ ምግቡን ትላለች። ሰው አስጠልቶኛል ተይ በቃ ዝም በይ አንቺን ከፈለሽ ውጪ ይላታለሁ። እና ብዙ ነገር ነው በቃ የከሰርኩት። የመጨረሻ 40 ምንጭ ላይ 8ኛዬን ከፍቼ 40 ምንጭም ገንዘቡ ወዴት እንደሚሄድ አላቅም። እሰራለሁ በቃ ምንም ወዴት እንደሚሄድ አላቅም። በቃ መጨረሻ ላይ ምንም ማበድ ሲቀረኝ ለማበድ በቃ ድስት ላይ ውሃ ጥጄ በኤሌክትሪክ በስቶፍ ጥጄ የፈላ ውሃ በላይ ላይ ሊጨምር ስል ባለቤቴ ከእጄ ምን ሆነሻል እያለ ይከለከለኛል። ለሊት 7 ሰዓት ላይ ካጠግቡ ይቀሰቅስና ታንቀሽ ሙቺ ይለኛል። ከዛ ንብረት ሁሉ ከሰርኩ፣ ባዶ ሆንኩ። አይ በቃ ይሄ ባዶ ያስቀረ 27 ዓመት ሙሉ ባዶ ያስቀረኝ። 8ኛዬን አሁን ከፍቼ ባዶ ያስቀረኝ። ስለዚህ እኔ ለማሳበድ ስለነሳ ይሄ ቲቪ ነው አይቻል አቅም እስከ ዛሬ ይሄ አዲስ ነብይ መጣ የመጨረሻ እያለ ነው እኮ እንሂድ አልኩት። ከዛ መጠን ደብረ ዘይት ሄድኩት። የአጋንንት የእባብ መንፈስ የእግዚአብሔር ባሪያ ነች የጸለየች የእባብ መንፈስ ልመጣ አካባቢ 40 ምንጭ ላይ እቤት ሆኜ ማለት ነው አጠር ብሎ ወፈር ያለ ዘንዶ ከቤቴ በር ላይ ሆኖ እኔን እንዲያየኛል። በቃ እንዲያየኛል አፍጦ ዘንዶ ልመጣ አካባቢ። ከዛ ልክስ መጣው ቸርቹን መጣውና የእባብ መንፈስ እድሜዋን የበላ ዘመኗን እየጨረሰ ምስቴ ነች የምትውጣ ሲባል እኔ እንዴት እንደሆንኩ አላቅም። ባለቤቴ ቦታ ላይ ነበረ እና አጋንንቱ ከኔ ላይ ወጣና እግዚአብሔር ብዙ ነገር አድርገው ነው። ከዚህ በፊት ያደረገውን ብቻ ልንገራችሁ የሱን ጉድ ማለት ነው። እባብ በአካል እኔ ጋር ይመጣል በአካል ማለት ነው። አራሶኜ የባለቤቴ ይሄ አሁን ያገባሁት ሌላ ነው። በፊት የነበረኝ ባለቤቴ ወልጄ የነበረ አራሶኜ ተጠቅልሎ ከኔ ጋር ተኝቷል። ተጠቅልሎ ተኝቶ ወይኔ ምንድነው እባቡ ከኔ ስር ተኝቷል እኮ እና ምንድነው ጉዱ ምናምን ስል እሱ ልክ እሱም ሲገለው ስል እግሩን ነደፈውና ወይኔ ብሎ ፋርማሲ ነበረ ሄደ። እግሩን ተቆረጠ። እሱን ልክ እንደነደፈ በ15ኛው ወር ሳይሞላ ሳይታመም በ3 ቀን በአፉ ጥቁር ደም
በአፍንጫው ጥቁር ደም መጣ። ልጁ ገና ህፃን 6 ወር ህፃን ሆኖ ሞተብኝ እና ወሰደ። ከዛ ወዲህ እኔ ባለቤቴ ነች ሚስቴ ነች ይላል። አሁን ካገባሁት ባሌ ጋር ሰላም የለም። አብሮ እንደ ወንድ ይገናኛል፣ ያናግረኛል። 7 ሰዓት ሌሊት እኩል 7 ሰዓት ላይ ተነስተሽ ለብቻሽ ተኝ አንቺ የኔ ነሽ ይለኛል። ከዚህ ደግሞ አትወልጂም፣ የመጀመሪያ ባልሽን ገደልኩት ወሰርኩሽ፣ አሁን ደግሞ አገባሽ፣ እኔ እኮ ሚስቴ ነሽ ብዬሻለሁ እኮ አግብቻለሁ የኔ ነሽ ብዬሻለሁ እኮ ለምንድን ነው ያገበሽው ይለኛል። አናግርና ተነሺ ስለኝ ተነስቼ ለብቻ ተኛለሁ። ምን ሆነሻል አንቺ ደግሞ መጣብሽ ይለኛል እሱ። አይ በቃ ዝም ብለ ተኛ እዳለሁ። ከዛ ደግሞ ተነሺና ለምንድን ነው ውሃ አፍልተሽ በላይሽ ላይ አስጨምር ብለኛል። ውሃውን በላይ ላይ ልጨምር ስል ይይዝብኛል። በራሴ በገዛ ፎጣ ራሴን ሊገልስ አስባለሁ። ያናግረኛል፣ ይገናኛል። ከኔ ነው የምትወልጂ ይለኛል። ከዛ በህልሜ ቀይ ዶሮና እንቁራሪት ወለድኩለት ለሱ ማለት ነው ለሰይጣኑ። ከዛ ለባለቤቴ ጠዋት ተነስቼ ጸግሽ በእና ቀይ ዶሮና እንቁራሪት ወለድኩለት እኮ ሰይጣን። ምንድን የወለደችልህ? ታዲያ አጋንንት መጫወቻ ሆነሻል እኮ በቃ ዘንድሮ በቃ እሱ ነው እኮ እንደዚህ መኝታ ለይቶ እንደዚህ ሁኚ እንደዚህ ሙለልት ገሊ ውሃ ሰው ለራሱ ውሃ ያፈላል። ምን ላርግ ታዲያ? እኔ ምን ነው እምነት ካንቺ በላይ ነው ያላምንም እኮ አንቺ ነሽ ትናንት ጌታን ተቀበል ብለሽ እሺ ብዬ ተቀብዬ ያመንኩት። አንቺ ጭራሽ አጋንንት ባንቺ ላይ ይብሳል እንዴ ምናምን አለኝ። እኔ አላቅም አልኩት እና በአካል መጥቶ ከኔ ጋር እንትን ይላል። ተኝቼ ደግሞ ከጣራ ወደ ራሴ በአካል ከጣራ ወርዶ ተኝቼ ከዛ እንዲህ ይንፈረፈራል። ወይኔ ጉዴ ፈላ። ደግሞ ከየት መጣይ ስለው ደግሞ ወደ ላይ ወጥቶ ይሄን ቤተሰቦቼ ራሱ አያውቁም የኔን ጉድ ማለት ነው። ወደ ላይ ወጥና ማውጫ የለኝም አፍጦ እንደዚህ ያየኛል። እባቡ ማለት ነው እንዲህ ያየኛል። ቤሉጣ ጮሃለሁ ምን ሆነሻል ይላሉ። እና በጣም በነፍሴ ተጫውቷል። በጣም ነው እየተጫወተብኝ። በጣም በአካል እየመጣ አብሮ እየተኛ ወንድ መስሎ ራቁቱ ጥቁር ነው ረጅም ነው። በጣም ደግሞ እሱ ደግሞ አገር ሰው ጎረቤት ድምጽ እስከሚሰማ ድረስ ምን ሆነሻል ብሎ እስከሚመጡ ድረስ አረ በእናትህ እርዲ ሲገፈትሮ ድንጋይ ነው በላይ ላይ ሊተኛ ይፈልጋል። ከዛ በቃ እምቢ ስል እንዲምዳ መጥቶ በላይ ላይ ዘፍ ይላል። እንደ ወንድ ተገናኝቶ እንደፈለገ አድርጎ ይሄዳል። ከዛ ምንድነው ምጭውል ህዝቡ ተሸክሞ ጎረቤት መጥቶ ተሸክሞ ወደ ውጭ አውጥቶ ብረት ነገር ጭንቅላቴ ላይ አስቀምጦ እስቲ በቃ ይሄ ብረት ነው ብረት አይወድም ሰይጣን እስቲ በዛ ከሄደ ስትጮሂ ነበር ነው እንዴ? አዎ ጥቁር አጋንንት መጥቶ ሲገናኝ ነው እኮ ሊገናኝ ስል እየከለከልኩት ለሱ ነው የጨውኩ መሰለኝ አልኩ። ለዛ በቃ ፌንት በቃ ነፍሴን ሳትኩት። ከዛ ውጭ አውጥቶ አስተኙኝ። አይዞሽ አሉ ብረት ነገር በጭንቅላቴ ያረጉ እና በጣም ነው የሚጫወትብኝ። መጥቶ ያናግረኛል። እኔ ነኝ እኮ 27 አመት ሚስቴ ነሽ ስሜን እየጠራ ማንንም እንድታገቢ ስላልፈለኩ ነው ባለቤትሽ በ3 ቀን የገደልኩት እኮ ምንም ያልታመመ በ3 ቀን 3 በቃ ደም ባፍንጫው በአፉ ወጥቶ የገደልኩት እኔ ነኝ። ስለዚህ አሁን እንድታገቢ አልፈለኩም የኔ ነሽ እና መኖር አይገባሽም እና አትኖርም። ምግብ ቤቱን ከፍቼ ማለት ነው ዛሬ የተሰራ ወጥ ላይ ዛሬ ዘመሚት ይሞላል። ዛሬ የጋገርኩ እንጀራ ጥጥ መስሎ በመዳበሪያ ምቀኛ ያው ጎን ላይ ቀናት ምቀኛ ይኖራል። ለምን ገበያ የሚብሏል ከሚሉኝ ብዬ በ50 ኪሎ መዳበሪያ አድርጌ እንጀራውን ጥጥ የመሰለ እንጀራ ሰው ሳይወስጄ ጉርጓድ ላይ ጥላለሁ። በአንድ ቀን ነጭ ይሆናል። ወጡ ላይ የሆነ ዘመሚት አለ ነጭ ጉንዳን የሚመስለው እሱ ሙልት ይላል። እና በቃ ዘመኔን ሁሉ ሲያሰክረኝ ሲበላ በቃ እኔን በቃ ግራ አጋብቶኝ እና ከዛ በፊት ግን አንድ ሴት ማለት ነው ቡና ጓደኛ ነችና ቡና ታፈላና ታውት እንዳትገቡ ጌታዬ መጀመሪያ ቡና ይጠጣ ትላለች። የምን ጌታ ነው ቡና ያንቺን የሚጠጣው እላታለሁ። ይመጣል እሱ ቀምሶ ከሄደ በኋላ እናንተ ትጠጣላችሁ ትላለች። ለካ እባቡ ነው መጥቶ ቡና የሚጠጣው የመጀመሪያ ሲኒ ማለት ነው። ከዛ ወዲህ ተለከብኩ በቃ ከዛ ወዲህ መጥቶ እባቡ ቡናውን ከቀመሰ በኋላ እንደገና ሌላ ሰው ይጠጣል። እሱ ቀምሶ ከሄደ በኋላ መጥቶ ሰተት ብሎ አንድ ሲኒ ቡና ለሱ ይዘጋጃል። እሱ ጠጥቶ ይሄዳል። እሱ ጌታዬ መጥቷል ጠጥቶ ሄዷል ኑና አሁን ጠጡ ትላለች። ከዛ ከሷ ጋር ሲጠጣ ነበርኩ ምን አልኩ። ከዛ በኋላ ነው እባቡ እኔን ሲያጫውተኝ ነበረ። አገባውሽ ይለኛል እና ብዙ ቸርች ሄጃለሁ። ብዙ ያለርኩ ቸርች የለም ወጥቻለሁ ይልና ልክ በር ሲደርስ አለው ልሽ የወጣው መሰለሽ እንዴ አለው ለ27 አመት እንዴት ነው የሚለቅሽ እንዴት እንዳታገቢ ብዬ በቃ ባልሽን ወሰርኩ ገደልኩልሽ። አሁን ደግሞ አገባው ብለሽ የማገባ በቃ ወንድ አገባለሁ እፈታለሁ። አሁን ምን ይላል ደግሞ ከዚህኛው እንዳትወልጂ እንቁራሪትና
ቀይ ዶሮ ያስወለድኩሽ እኔ ነኝ ብላ ምንድን የወለደችልህ? በጨለማው ዓለም ግን እንቁራሪትና ቀይ ዶሮ ወልዳለች። አሁን ከዚህኛው ካለው ጋር ልጅ እፈልጋለሁ። ልጅ የሚባል ነገር የለም። እምቢ አለ። ያው እዛው ይተነብኛል፣ ይነግራሉ፣ ትወልጃለሽ ይላሉ። አሜን ብዬ እቀበላለሁ። ግን ልጅ የሚባል ነገር የለም። በጣም ነው እኔ የተጫወተብኝ። ልጅነቴን በላ፣ ኑሬን በላ፣ ትዳሬን በላ እና በጣም ነው አጋንንት በቃ እንደ ሰው ነው። ታክሲ ላይም ያናግረኛል። እኔ ለቤተሰቦችም አልነገርኩም። ብዙ ነገር በቃ ህይወቴን አበላሽቷል፣ መልኬን አበላሽቷል፣ ኑሬን አበላሽቷል። ንብረቴን ሁሉ ሽጬ በቃ ባዶ በሆንኩ ሰዓት ነቢይ ደረሰኝ ጋር ቲቪ አይቼ መጣሁ። ውበቴ ተመለሰ፣ መልኬ ሰውነቴ ተመለሰ። ያኔ ሰውነትም የለም፣ አውሬ ነው የሚመስለው። እኔን በትክክል ነው በቃ አግፍቷል ማለት ነው። በቃ ይጠቀመኛል፣ በጣም ነው የምጠቀመኝ። ባለቤቴ ያስጠለኛል፣ ለማየት አልፈልግም። ቸርች ሲሄድ ደግሞ ምን ይለኛል? ቸርች እንደዛ ሆኜም ቸርች ሄዳለሁ። ልብ ድካም ነው የሚያመጣል። ልብ ድካም ያመጣና ውጪ ይለኛል። ሂጂ ውጪ፣ እኔ ምልሽን ትሰሚያለሽ፣ ቁጭ ብለሽ ቤት ይችላል። ሲኒ አቀርብና ጀበራ ይዤ አመት ሙሉ ቁጭ እላለሁ እዛ። በቃ አመት በቃ ቁጭ ከሲኒ ስር አትንቀሳቀሽም እንዳንቺ ጦንቃይ ነሽ ይለኛል። ሲኒ ስር ቁጭ ብዬ በቃ ከሰይጣን ጋር አወራለሁ። ያዋረኛል። እኔ ነኝ ያለውልሽ አለ። አሁንም ይሄ አይቀጥል ማለት ባለቤቴን ደግሞ ዲስክ በሽታ ያኛውንም በሞት ወሰደ። ይሄን ደግሞ ምንም በሌለበት ቦታ ነርቭና ዲስክ አለበት ተብሎ በሽተኛ ሆኖ ቁጭ። ከዛ ይሄንን ልትወስድብኝ ነው ፈጣሪ ምን ይሻለኛ ግላለሁ። እግዚአብሔር እኔ እንጃ እዚህ ቤት በጣም እኔ እንጃ ለየት ያለ እግዚአብሔር አለ እዚህ ቤት። በጣም ለየት ያለ እግዚአብሔር አለ። አመስግኑ። እና እግዚአብሔር ድንቅ ነው። እግዚአብሔር በጣም ታምረኛ አምላክ እዚህ ቤት አለ። አሁን ከዛ በኋላ ማታ ተለይቼ ልተኛ። አጋንንቱ 7 ሰዓት የሚቀሰቅሰው የለም። መቃብር ተራ ደግሞ ይወስዳሉ። ብዙ ነገር አለ። ብቻ 27 ዓመት ቆጥሮ አሁን እዚህ ቁጭ ብዬ ያሰብኩ ነበር። አንድ ነገር አላስቀረም። ያንተን ጉድ ዛሬ አወጣለሁ ያልኩ ነበር። መቃብር ያሉ የሞቱ ሰዎች ተሰብስቦ ጠላ ቡና ንፍሮ አዘጋጅቶ ነይ ቢ ይላሉ። በህልሜ ማለት ነው። ተሰብስቤ ከነሱ ጋር በላለው እና ከዛ ደግሞ ነይ ይላሉ። ከዛ ደግሞ ገደል አፋፍ ላይ ወስዶ ደግሞ እንዲህ ገፈትረኛል። ሄርኩ በቃ ስል ደግሞ እቤት ነኝ ያለሁት እና መኪና ደግሞ ወስዶ መኪና ላይ አዋሽ አርባ በነበርኩ ሰዓት መኪና ላይ መሀል ላይ ኤፌሳር ከላይ የመጣ ነው። መሀል ላይ ወስዶ አቆመኝ ቀጥ አድርጎ። ከዛ ምን ሆነሻል አንቺ አትንቀሳቀሽ መኪና እኮ ያለ ነው እኮ ድምጽ እየሰጠን ምን ሆነሻል ይላሉ። የምን መኪና ነው? እኔ እንጃ መኪና መጣ እንዴ እቺ ጤናማ አይደለችም ብሎ ወስዶ እንደገና ቁጭ አድርጎ አረጋግቶ በሌላ ታክሲ ያሳፍራሉ። ያፈዘኛል፣ ወደ መኪና ያስገበኛል። ንግግሬ አይጥምም፣ አካሄዴ አይጥምም፣ ሁለመና አይጥምም። በቃ ብልሽት ያለ ኑሮ ነው የምኖረው። አገባለሁ፣ ፈታለሁ፣ ንብረት ይመጣል፣ ይፈርሳል፣ ሰበስባለሁ፣ ይሸጣል፣ ባዶ አስቀረኝ። እኔ ከምንም በላይ የጠፋ ገንዘብም የጠፋ ሀብት የጠፋ ምንም አይታየኝም። እኔ አጋንንቱ ከላይ ላይ መሄዱ ብቻ ደስ ብሎኛል። አሜን። ኢየሱስ እግዚአብሔር ክብሩን ይስወድ ጠቅልሎ ለዘላለም ስሙ ይባረክ። እስቲ ለጌታ ከፍ ያለ እልልታ ጭብጨባ አምጡ። በጣም የሚደንቅ ነገር ነው እየሰማን ያለ ነው። በጣም መቼም እናንተ እዚህ በደንብ አንደርስታንድ ታረጋላችሁ የጨለማን ስራ። 7 ጊዜ 8ኛውን 40 ምንጭ ነው የከፈትሽው ሆቴል። 8ኛዬ መጨረሻ እዛ ከፍቼ እዛም ቡኬ ላይ ሁሉ ቡኬ አሁን 1 ብር የለም ባዶ ነው። ንብረትም ሽጬ አሁን መሬት ላይ ነው የምታኛው። ግን እሱ እርቋል ከኔ እሱ የለም። ከዚህ በላይ እልልታ ያለው ጭብጨባ ያለው ሰው ከዚህ በላይ እህታችን ኢየሱስን እየሰበከችው ነው። ከዚህ በላይ ያለ ስብከት ምን አለ? አጨብጭቡ። ጌታን ያየ ሰው ሁሉ ለጌታ እልልታና ጭብጨባ ያምጣ። ለናዝሬቱ ጌታ ለኢየሱስ እግዚአብሔር አምላክ ምስክርነቷን እንደ ምስጋና እንደ ትልልቅ እልልታ ተቀብሎታል። ምክንያቱም ያለችውን ሰምታችኋል። ዋናው ነገር ባላጋራዬን ገንጥሎ ከላይ ላይ አውጥቶልኛል። ይሄ ነው የኔ ነገር አለች። ይገርም ነው።
አቤት ጌታ ስሙ የተባረከ ይሁን። አሜን። የነበራትን ነገር ደግሞ ዛሬ ይጠራሉ። አሜን። ኢየሱስ ይመጣል። አሜን። አሜን። ንብረቱ ጠቅላላ ይመጣል። ጌታ ስሙ ይባረክ። አሜን። ኢየሱስ ክርስቶስ የተባረከ አሜን ይሁን። አሜን። የሚገርም ነው። እንደገና አጨብጭቡ ለጌታ። የዚች ልጅ መፈታት፣ የዚች ልጅ ነፃ መሆን በራሱ ታላቅ ምስክርነት ነው ለእግዚአብሔር። ከዚህ በላይ እልልታና ጭብጨባ አምጡ። ጌታ ይባረክ። አሜን። እንደው እስቲ ከእባቡ ልጀምር። የወለድሽው ወንድ ነበር ሴት ነበር? ወንድ ወልደሽ ነበረ እና የዛን ጊዜ የልጅሽ አባት ወይም ያንቺ ባል ነበረ። ሌሊት ነው ቀን ነው ተጠቅልሎ ድንገት ያየሽው? እባብ ጠዋት ላይ ማለት ከልጁ ስር ወይ ካንቺ ስር? ከኔ ጎን። ካንቺ ጎን ተጠቅልሎ ነበር። ያው የኔ ነች ስለሚለኝ። እንዴት አወቅሽ? ማለት እዛ ተጠቅልሎ ማለት ወይ ልብስ ነካሽው ወይስ እንዴት ነበር ያወቅሽ? አነካውም። እሱ ባለቤቴ በቃ እንትን ልብሱን ሊቀይርለት ለሕፃኑና ኦኬ ሊቀይርለት ብሎ ብድግ ሲያር እባብ ተጠቅልሏል ከስር። ከዛ ልጁን አስቀምጦ እባቡን እዛው አልጋ ላይ ነበር ሊገል የሞከረው። እዛው በቃ ሊገል ሲሯሯጥ እንዲህ ተጠቅልሎ ከኔ እኩል ተኝቷል። እሺ ከኔ ጎን ማለት ነው። ከዛ ሊመታሰል እሱ ልክ አመልጦ ሲሄድ እግሩን ነደፈ። ወርዶ እግሩን ነደፈው። ወርዶ ከዛ ከኔ ላይ ወርዶ እሱ ነደፈ። ሐኪም ቤት ሄደ። ቆረጡና ደም አፈሰሱ። ኦኬ ሕክምና አግኝቷል። ሕክምና አሁን ስሙ፣ አንድ ሰው በእባብ ከተነደፈ በኋላ ቶሎ ሕክምና ጋር ከሄደ ቦታውን ፖይዝን የተደረገው የተመረዘውን ቦታ ያው ቆርጠው ደም እንዲፈስ ያደርጋሉ። ምክንያቱም መርዙ በሰውነቱ ውስጥ ሄዶ ወደ ልቡ እንዳይደርስ ነው የሚደረገው። ስለዚህ ሕክምና ተደርጎለታል። በጊዜ ተደርጎለታል። ወዲያውን ተደርጎ አሁን እንግዲህ ከዚህ በኋላ መዳን ነበረበት። ከ15 ቀን በኋላ በቃ 3 ቀን ምን ሆነ ስንባል ምንም አልሆንኩም። ምግብ ብላ አልበላም። በቃ ከአንድ ወር በኋላ አልበላም አለ። ምን ነው ስል አይ ብርድ ይለኛል እኔ ተኛለሁ አለ። እሺ ተኛ አልኩት። ከዛ አመመውና ጥቁር ደም በአፍንጫውና በአፉ መጣ። በሶስት ቦታ ጥቁር ደም በጣም ይሸታል። ሰው አይጠጋም። ጥቁር ደም ይወጣል ዝም ብሎ ይተፋ። ከዛ ሊሳኑን ዘጋ፣ እንዳይናገር ማውራት አልቻለም። የለም ሊሳኑን ዘጋ። ምንድነው የሚያደርግ ሲሉ ዘጋ። ደም በዚህ ጥቁር ደም በቃ ከለሩ እየተቀየረ በቃ ይወጣል እንትን ይላል። አፉን ዘጋ። ደም ይፈሳል። ንጹህ ደም ቢሆን ጥሩ ነው። ጥቁር ይሸታል። ጥቁር ደም ሆኖ የረጋ ዝም ብሎ በአፉና በአፍንጫው በቃ በሶስት ቦታ ይፈልቃል። ከዛ በኋላ ጸጥ አናግርም ምን አይናገርም። ከዛ ደግሞ ምን አደረገ? ሙሉ ሰውነቱን አሳበጠ። ጸጥ አለ። በሶስተኛ ቀን ሞተ። ከዛ በኋላ በቃ እኔ ምስቴ ነች ይለኛል። አጋንንቱ ይጠቀመኛል። በትክክል ባልና ምስት ደስተኛ ነኝ። ጠዋት ስነሳ የለም አጠገቤ። ኦኬ ሌሊቱን ሙሉ ልክ አንድ ባል ወይም አንድ ወንድ ካንቺ ጋር እንደሚሆን ደስተኛ ትሆኛለሽ። ጠዋት የለም። ጠዋት ነሽ ቦታ ላይም ደንግጬ ስነሳ የለም አጠገቤ። ግን ቀን ያዋረኛል። መልኩ ግን አንድ አይነት ነው የምታየው ሁሉ ጊዜ? ወይ መልኩማ በጣም ጥቁር ነው፣ ረጅም ነው። ራቁቱ ነው የሚመጣው ደግሞ። ኦኬ ራቁቱ ምንነቱም አይታወቅም። እና ፊቱን አይቀይርም። ፊቱም በቃ ጥቁር ነው በቃ ምንነቱንም አትለይም። በቃ ጥቁር ሁሌ ነው የሚመጣው። ለስንት ያህል አመት እንደው እንደዚህ ይመጣል ይሄ ሰው? 27 አመት ሙሉ ይሄ ጥቁር ይመጣል። በየቀኑ ነው የሚመጣው? አዎ በየቀኑ ይመጣኛል። ቁጭ ሲል ያዋረኛል፣ ሲቆም ያዋር፣ ታክሲ ላይ ያዋረኛል። ከዛ እባብ ደግሞ ጥቁር እባብ ቁጥር የሌላቸው ብዛታቸው መቁጠር አትችልም። መጥቶ በፊቴ ላይ በህልሜ እንዲህ ይላሉ። በቃ እንዲህ ይላሉ። በቃ ቁጥር የላቸው ይመላለሳሉ ፊቴ ላይ እና በቃ ለ27 አመት የኔነን ብዙ ቸርች ሄጄ አገባውሽ የኔነሽ ሚስቴነሽ ይላል። ግን መልሶ ቤት ስመጣ አለውልሽ ይላል። ብዙ ቸርች ሄደሻል? ያለርኩ ቸርች የለውም ወጣው ይላል። ግን ገና ቤት ሳልገባ እዚህ ላይ ሆኖ አለው እኮ ካስች የወጣው መሰለሽ እንዴ እንዲሁ በቀላሉ ይለኛል። ከዛ ቤት መጥቼ ይቀየራለሁ፣ እጣላለሁ፣ ጦርነት ይወጣል፣ ራሴን ላጥፋ ይላል። በዚህ አጋጣሚ አንድ ነገር ልንገራችሁ። የትኛውም ቦታ በመናፍስት የትኛውም ይሄ የአየር ጴጥሮስ ይሁን እሳት አውራጅ ይሁን ደጋሚና ጠንቋይ የሰራው ወይም የላከው መንፈስ ይሁን እኔ ዛሬ ነግራችኋለሁ፣ እዚህ ይዛችሁት ኑ። እግዚአብሔር አምላክ ፈቷችሁ ልክ እንደዚህች ልጅ ትመሰክራላችሁ። አሜን።
አለበለዚያ ተመላላሽ ታካሚ ነው የምትሆኑት። እህቴ አቤት እሱ ሲገናኝሽ ያስጮኸኝ ነበርና ሰዎች ሲመጡ ብረት ላይ ነው ምናምን አረጉኝ። ምንድነው የጮህሽ ያልሽው? እሱ ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ ሲይዘኝ ማለት ነው። የመጀመሪያ ጊዜ ማለት በጣም ያስፈራላ ቁመቱ ምናምን በቃ እንዴ ቤት ልክ ልትችና በሰው ላይ የሚወርቅ ሰው አይደለም። በጣም ያስፈራ ነገር ነው። ከዛ እንዲህ ገፈትራለሁ፣ ድንጋይ ነው አይንቀሳቀስም። ለካ እኔ ጮሃለሁ፣ ድምጼ ለካ ከውጪ እየተሰማ ነው። ከዛ ጎረቤቶቹ መጣ። ጎረቤት መጣ። ምን ሆነሻል? በስማም ይላሉ። በኢየሱስ ስም የሚላል በስማም የሚላል ምን ሆንኩ አልኩ። እዛ ፔንት በላው። አራ ጥቁር ረጅም መጥቶ በላይ ላይ ሊወርቅ ስል ከለከልኩ እኮ እምቢ ብዬ ያው ጮህኩ እኮ ስል ወይኔ አንቺ ሰይጣን ነው እኮ መንፈስ ነው በኢየሱስ ስም በቃ ወደ ውጪ እናውጣት ብሎ አውጥቶ እንደገና ብረት መሳሪያ ብረት አለ እሱን አርጎ ብረት ላይ አስተኙሽ ውጪ ብረት ላይ አስተኙ ጭንቅላቴ ላይ አርጎ አሁን ተኛ አትፍራ። ስለዚህ ብረት ላይ ሲያስተኙ ሰይጣን ብረት አይወድምና በቃ በዚህ አጋጣሚ ሰይጣን ብረት እንጨት ምናምን የሚባል ነገር የለም። ውሸት ነው። ሰይጣን የሚሰበረው የማይፈልገው የእግዚአብሔር ልጅ የጌታን የኢየሱስን ስም ብቻ ነው። አሜን። ስሙ ብቻ ነው መድኃኒት። አሜን አሜን። በብረት አንዳንዶች ቢላ ያረጋሉ፣ ራስጌ ስር መጽሐፍ ቅዱስ ያረጋሉ። ምንም ያው መጽሐፍ ቅዱስ የተጻፈውን ማለት ነው። በመጽሐፍ ቅዱስ ውስጥ ያለውን የእግዚአብሔር ቃል ጌታ ሲናገር አሁን የነገርኳችሁ ቃል መንፈስ ነው ደግሞም ሕይወት ነው አለ። ቃሉ የተጻፈው ቃል ነው፣ ስፒሪት ነው እንጂ ወረቀቱ አይደለም። ወረቀቱን ታቅፈው አይደል እየበላው ተኝተህበት ደር ምንም ሰይጣን አይፈራም፣ ብረት አይፈራም። የሱ ትልቁ ፍርሃት የናዝሬቱ ጌታ ኢየሱስ ብቻ ነው። አሜን። ይህን ስም የሚጠራ ሁሉ እሳት ይጠራል። አሜን። የእግዚአብሔር ልጅ ኢየሱስ ክርስቶስ ይባረክ። ለዚህ ስም ይንበረከካል ጉልበት ሁሉ። አሜን። መጽሐፍ የነገረን እሱ ነው። ብረት አረጉላት፣ ግን ለ27 ዓመት አልሄደም። እሱ በቃ ሚስት አድርጎ ተቀምጧል። እሱ ተጋብቷል። ምን ያህል ሰው ጋራ አብረሽ ኖርሽ? ስንት ሰው አባረረ? በነገራችን ላይ ስሙኝ እህቶች፣ አጋንንት ባል ነኝ የሚል አጋንንት ከገባ የሚያስወጣው ቤት ውስጥ ያለውን ባል ነው። ይሄን ወቁ። አጋንንት ሚስት ነኝ የምትል ከገባች የምታስወጣው ቤት ውስጥ ያለውን ባል ነው። ሚስት ነው የምታወጣው። ምክንያቱም እነሱ ነው ትዳር መስርቶ መያዝ የሚፈልጉት። ለዚህ ነው የመጀመሪያውን ገደለ። ከዛ በኋላ እስቲ እንደው ስንት ጊዜ እንደዚህ አይነት ነገር ገጠመሽ? 8 ጊዜ አገባለሁ፣ ለቃለሁ። ምንም ሳያረጉ ለቃለሁ። ያ ታገቢያለሽ? አዎ። በቃ ምክንያቱ የሚመስልሽ አንቺ ወይ የሆነ ነገር ነው፣ ግን 8ቱንም አባሯል። 7ኛ ላይ አንዱን እዚህ ደብረ ክልል አግብቼ ማለት ነው። አዎ። ኧረ ከ3 ዓመት በኋላ እኮ ትሞች ያልሻለኝ። ከ3 ዓመት በኋላ ስለምትሞቺ አብሮሽ ከወጣ ይውጣ ካልወጣ ጥለሽ ይያለ ምን መሰለ ባል እናት የሆነ ባል በጣም ምን አረኩሽ? ምን በደልኩሽ? እኔ ነብይ ጋር ደውዬ አጸልይልሻለሁ ምን ሆነሻል እያለ እየለመነኝ ከ3 ዓመት በኋላ ትሞቻለሽ የተባልኩ ካንተ ጋር ምኖረው ሞት ሊጠብቅ እንዴ? ከቤትሽ በቃ ዱንካን ነው ከግቢሽ ለሚታየው ቶሎ ውጪ ስለኝ እኔ አልወጣም ከወጣኝ ና ውጣ ስለው ኧረ እኔ አባቴን መሬት እያለ ሄደ ምን ሆነሻል አለኝ። እኔ 3 ዓመት ሞቴን የጠበቅኩ ካንተ ጋር አኖርም ብዬ ለቀኩ። አሁን እሱ ምርጥ ሆኖ ነው የሚኖረው። 8 ጊዜ አስወጥቷል። 8 ጊዜ ደግሞ የሚገርመው ነገር እቺ እህት እንደው አይታችሁ እንደሆነ በጣም ባል ይሳካላታል፣ ይመጣሉ። አንዳንድ ሰው የማይመጣለት አለ፣ እሷ ጋር ይመጡላታል። እቺ ልጅ ግን ይኸው 8 መጥቶላታል። 8ቱንም ያስወጣል። እስቲ ለዚህ ጌታ ጨብጨባና እልልታ አምጡ። ደግሞ ካልኩሌሽን የሚሰራው መንፈሱ ራሱ ነው። ስለምትሞቹ ቶሎ አባር ይላል። በነገራችን ላይ በጣም አደገኛ የሚባሉ መናፍስቶች መካከል አንደኛው ባል ነኝ የሚል ወይም ደግሞ ሚስት ነኝ የምትል መንፈስ ነው። ይሄ መንፈስ ባለበት አንደኛ ትዳር አይሳካም፣ ሁለተኛ ገንዘብ የሚባል ነገር በአይን ማየት አትችልም። ይበትናል፣ ይበላል፣ ራቁት ነው የሚያስቀረው፣ እርቃን ነው የሚያስቀረው። መጨረሻ ላይ የሚገርመው ነገር መንፈሱ ያሳብዳል። ስለዚህ በተለያየ ጊዜ በየህልማችሁ የሚመጣና የሚገናኛችሁ ወንድ ሆናችሁ ሴት ሆናችሁ ደግሞ ወንድ የሚገናኛችሁ ካላችሁ አደጋ ውስጥ ናችሁ። ነፃ መውጣት አለባችሁ። ይሄ መንፈስ ለ27 ዓመት ካንቺ ጋር ሲሆን ነበረ። 27 ዓመት ሚስት አርጎሻል። ወጡ ላይ እንዳለ ዘመሚት ይመጣል።
ዘመሚቱ ከየት እንደሚመጣ አታውቂም? አላቅም። ቀይ ዘመሚት ሞልቶ ድስቱን ሞልቶ ታች ሸፍኖ ልክ ስትከፍቺው ዘመሚት ሞልቷል። መድፋት ነው። እንጀራው ደግሞ በአንድ ቀን ይሻግታል። እንጀራ ዛሬ ትጋግሪያለሽ፣ ከዛ ይሻግታል፣ ነጭ ይሆናል። በቃ ሰው ደግሞ በፊት ከስተመሪ ብድ ያለ ገበያ ነበረ። ልክ ፖሊስ እንዳገደ በሬ እንዴ አልፎ ሌላ ቦታ ይገባሉ። ምን አርገሻል ተጣልተሻል እስከሚሉ ድረስ ያንቺን በር እያለፉ ሌላ ቦታ በቃ የለም ምን አረከሽ? ኧረ እኔ ምንም አላረኩም። ኧረ የሆነ ሰው ሰድበሽ ይሆናል ወይ የሆነ ነገር ተና ኧረ ምንም እኔ እንጃ ፖሊስ አግደው ይሁን አላቅም፣ ግራ አይገባኝም። እንጀራው ሰው እንዳይብዬ በ50 ኪሎ መዳበሪያ ተሸክሜ ጉድጓድ ወስጄ ደፋለሁ። ከዛ በቃ ያስተኛኛል እንቅልፍ፣ ሰው ያስጠለኛል። ሶማሌ ክልል ሰርቻለሁ። ሶማሌ ከኔ ጋር ይጣላሉ። በቃ ምንድነው አንቺ ምግብ እያለ ሰራተኛው ለምን አሸጽኝ? ፋስታ ሩዝ አለ እኮ እንጀራው አለ ምን አለ ምን ሆነሻል? ምን አስነኩሽ ትላለች። አረ ሰው ማየት አልፈልግም፣ አንቺ ይውጡ በቃ ይደፋል፣ ዝም በይ ይላታለሁ። አንቺ ከፈለሽ ለቀሽ እንጂ ድም ባልከው ነገር መጨረሻ ላይ አጋንንት ያሳብዳል፣ ባዶ ራቁት ያስቀራል ያልከው ነገር እዚህ 40 ምንጭ ላይ መጨረሻ ላይ አሳበደኝ። እሷ ማረጋገጫ እየነገራችሁ ነው። እኔ መንፈሱ ምን እንደሚያደርግ ስለማቅ ነው። በጣም አደገኛ ነው። ዛሬ ስንቶቻችሁ መፈታት ትፈልጋላችሁ? የእግዚአብሔር መንፈስ በናዝሬቱ ጌታ በኢየሱስ ስም አንድን ሰው ዛሬ እንዲፈታ ጸልያለሁ። አሜን። ይሄ ስፒሪት ሃዝባንድ ስፒሪት ዋይፍ፣ አጋንንት ባል፣ አጋንንት ሚስት። አንዳንዱ በህልሙ ብንን ብሎ ሲያይ በህልሜ ነው ለካ ችግር የለም ይላል። ችግር አለ በቃ። ማንም ወንድ ይሁን ሴት በህልሙ ከሰው ጋር ተኝቶ ግብረ ስጋ ግንኙነት ወሲባዊ ግንኙነት ማድረግ ወይም ሲያደርግ ማየት የለበትም። ካየህ ግን እየተሞከርክ ነው። ችግሩ እስከ መግባት ወይም ችግሩ እስከ መግባትሽ በፊት የመንፈስ መሰበር አለበት። በፍጹም እስቲ ማየት የለብኝም በሉ። ማየት የለብኝም። አንተ አታስበው፣ አንቺ አታስቢው። ሳትፈልገው ተኝተህ ከሌላ ሴት ጋር አንተ ሴክሹዋል ኢንተርኮርስ ስታረግ ለምን ታያለህ? የምታይበት ምክንያት አለ። ኢንቪቴሽን ነው፣ ግብዣ ነው። የመንፈሱ ዓለም ላይ ሚስት እየተዘጋጀለ ነው። በቃ ብትንትን ሊወጣ ነው። መንፈስ ዓለም ላይ ብትንትንሽን ሊወጣ ነው። አንዳንዶቻችሁ እንደው ምንም የማትቆጥሩ ሰዎች ካላችሁ ያው ሲሆን ነው የሚገባችሁ። እኔ ግን እንደ ትምህርት እንዲሆናችሁ ያረጋል። ከዛ ከጨረሰ በኋላ ፋይናሊ ማድነስ ነው። ብዙ ሰዎች እንደዚህ የሆኑ ሰዎች መጨረሻ ላይ የአማኑኤል ኪኒን እየወጡ አማኑኤል ነው ራሳቸው የሚያገኙት። ስፒሪቱ ነው ማድነስ ነው የሚያመጣው፣ እብደት ነው የሚያመጣው። ያው ከሱ ያለውን ስሙ ምን እንዳረጋት። መጨረሻ ላይ የሱ መጨረሻ ማዋረድ ነው። ንብረትም ሽጠናል፣ ያለን ምንም በቃ የቤት ዕቃ ሙሉ ሽጠን ካልጋ ወደ መሬት መተኛት ጀመር። ከዛ በኋላ ምን በለው ተቸገር። ምን በለው ሰው ለባል ስጋያው ያለው ይበላል የለው አይበላም። ግን እኔ ቤት ዱባ ነው የተሰራ የዛን ቀን ገና ዕለት እና ይሄ ሁሉ ባዶ አስቀርቶኝ መጨረሻ ላይ ቤት ክራይ መክፈል ያተን እኔና ባለቤቴ አንድ አይነት ሱፍ አሰፍተን ነበርና የሱን ጃኬቱን ሸጥነው። ከዛ እሱ ብር መጥቶ ቤት ክራይም አይዘጋምናልም። በቃ ወይኔ በእናትህ ይሄን መሰለ ሱፍ ጃኬት አሁን በ300 ብር ልሸጥ ነውስ ካሱ ይለኛል። ሽጠን እንመጣለን። ከዛ በማግስቱ ደግሞ ብርድ ልብስ ይዘን እንሄዳለን። አሁን ደግሞ በማግስቱ የኔ ሱሪ ይዤ እሄዳለሁ። አሁን ቦታ የተሸለምነው ብርድ ልብስ አለ፣ እሱን ይዘን እሱን በርካሽ 200 ይዘ ስተ ብርድ ልብሱ ምን የመሰለ ነው 200 300። ወይኔ አምላክ እሺ ቶሎ ውሰድና በቃ እኔ የሚያቀኝ ሰው እንዳቀኝ ቶሎ ውሰድና እሱ ዳር ላይ ቆሞ ያኛል። እኔ ውስጥ ገበያ ነርክ ተራም ይባላል እዛ ወስጄ እሸጣለሁ። መጨረሻ ላይ ይሄ አልበቃም ብሎ አንገቴ ላይ አንገት ብር ነበረ፣ የጆሮ ድርብ ነበረ፣ የእጅ ቀለበት ሁሉን አንድ ላይ ብንሰብስብ ቤት ክራይ አይከፍልም እንዴ? ከዛ ቀለበቱን እሱን አወጣ፣ እኔም አወጣው። የአንገቴን የጆሮን ሁሉ ሰብስቤ አውጥቼ ሸጥኩት። ሽጤን ቤት ክራይ ከፈል። ምን በላው አጣን፣ ምን ጠጣው አጣን። እኔ እንጃ ብቻችን ማውራት ጀመርን። ማታ ተኝተን ጠዋት ስንነሳ አይን ለአይን ታይተን እስከ መቼ ነው ይለኛል። መጨረሻ ላይ ምን ያህል እሱ ላይ ዲስክ እና ይሄ ነርቭ የሚባል አመጣበት ገንዘብ ሁሉ ካለቀ በኋላ። ከዛ ሽንት ቱቦን ዘጋ። ቤት ውስጥ ይመላለሳል። ንብረት አለቀ። ያለውን ሱፉን ሸጠ፣ ቀለበት ሸጠ፣ እቃ ሸጠ። ጌታ ሆይ ምን ይሻላል? አሁን ሆስፒታል ከገባ ምን ይሻለኝ በውስጥ ያወራለሁ። መጨረሻ ላይ ምንድነው ሽንት ቱቦ ዘጋለት። አምላክ ምንድነው ያመንኩት ልታዋርደኝ ነው እንደ እያለ ይመላለስ። ምን ሆነ ያለ ሽንቴ ጸጥ አለ።
ታዲያ ምን ይሻላል? አገሩን አናቅም። ለአርባ ምንጭ አዲስ ነን። ሄር ሽንት ቤቱ ቱቦ ተዘጋሽ፣ መሽናት አይችልም። ከ30 ደቂቃ በኋላ ይሄ ሰው ሟች ነበረና የሽንት የምንወስድበት ቱቦ አልቆ ነበር። አንድ ፍሬ ቀርታ ነበረችና እግዚአብሔር አተረፈው አሉ እና ከዛ በኋላም እግሩን ያማል። ሲሄድ እንዲህ ይላል። መቆም አይችልም። ሱሪ መቀየር አይችልም። ቸርች ስንሄድ ደግሞ እንደዛም ከባጋኒስ ስራት እያለ ቸርች ሄዳለሁ። ለስሙ ነው የሚሄደው እንጂ ቸርች አልወድም። እኔ ቸርች ለኔ ጠላቴ ነው ይዛለኝ። ከዛ ሲሄድ እንደ ሕፃን ልጅ በዲሹ በኩል እኔ ሄዳለሁ እንዳይወርቅብኝ። ንብረቱ ሁሉ ጨርሶ መጨረሻ ላይ በሱ ላይ በሽታ ላከለት። ነብይ ደረሰኝ ጋር እግዚአብሔር ይባርኮና በሱ ከተፈወስን በኋላ አዲስ አበባ መግባት አለበትም ብለን ገባን። አንድ እህት ነበረች። እሷ ካልመጣሽ ነይ በቃ መንፈሱን ሊያሳብሽ ስለሆነ ነው ያለች። መጣው። አሁን እሱ ስራ ራሱ አልገኝ ብሎ በስንት መከራ አግኝቷልና እኔም የምሰራው ነገር አሁን ቆሎ ነው የሚሸጠው መንገድ ላይ ቁጭ ብዬ ማለት ነው። ከ8 ምግብ ቤት ወደ ታች ወርጄ ግን እኔ እንጃ ያኔ 8 ጊዜ ምግብ ቤት ሲከፍት ሰራተኛ ቀጥሬ ሳሰራ የሌለኝ ደስታ አሁን ቆሎ ተራ ያለኝ ደስታ። ሃሌሉያ! እልልታ ያለው ሰው፣ ጭብጨባ ያለው ሰው ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ። ጠላት ክፉ ነው። ከተራራ ላይ አንስቶ መሬት ይፈጠፍጣል። ያቺ ታላቅ ሴት መንገድ ላይ ቆሎ ሻጭ አረጋት። በምድር ላይ ላብራቶሪ አያየው፣ ሲቲ ስካን አያየው፣ ኤምአርአይ አያየው፣ ዶክተር ኢንቨስቲጌት አያደርገው። ነገር ግን ኢየሱስ ክርስቶስ ብቻ አሜን በመለኮቱ ኃይልና ቅባት እንደዚህ ነፃ ያደርጋል። አሜን። እስቲ ለጌታ እልልታና ጭብጨባ አምጡ ባካችሁ። ኢየሱስ ይባረክ። እኔ በጣም ስለደነቀኝ ነው የዚች እህት። እስቲ እንደገና ለጌታ ክብርና እልልታ ስጡ እስቲ። እኔ ግን በመጨረሻ የምጠይቅሽ ነገር አሁን ሌሊት የሚመጣው ምናምን የሚመጣው ቆሞ የሚያዋራው ምናምን የሚለውን ነገር የለም። በቃ በ11 ነው የመጣው። ከዛ ጀምሮ የሞት መንፈስ ሊመጣ የለም። አጋንንት የሚጠራኝ የለም። ከመኝታ 7 ሰዓት ቀስቅሶ ውረጅና ራስሽን አጥፊ የሚል የለም። ነይ ከኔ ጋር ተኝ ብሎ አስነስቶ መሬት ነው የሚያስተኛው። የለም የሚያናግረኝ የለም። ባልሽ ላይ እንደዚህ ክፉ ነገር ተናገሪ፣ ተጣይ፣ ፈጥረሽ ተናገሪ፣ ፈጥረሽ አውሪና ቤቱ ሰላም አጥፊ የሚለኝ የለም። አሁን እንደ ራይ ነው ማየው። በቃ ሰላም በኢየሱስ ስም አሜን። ጌታ ኢየሱስ ይወድሻል አንቺ። አሜን። እግዚአብሔር ይባረክ። እስኪ ሰላም ነው በሉ። ሰላም ነው። እጆቻችሁን ዘርጎ እግዚአብሔር ሆይ በሉ። አመሰግናለሁ። ደጆቿ በእሳትህ ይታጠር። አሜን። ቤቷ በእሳትህ ይታጠር። አሜን። ጤናዋ በእሳትህ ይታጠር። አሜን። መኝታዋ በእሳትህ ይታጠር። አሜን። በኢየሱስ ደም ትሸፈን። አሜን። እንኳን ደስ አለሽ። ጌታ ይባረክ። ነቢያት የእግዚአብሔር አፍ ናቸው ብሏልና እውነት እግዚአብሔር ለምድርቷ ያስነሳ እናንተ ናችሁ። የእግዚአብሔር ባሪያ የእግዚአብሔር ተልእኮ ናችሁ። አፋችሁን ያጸናል። እኔ አሁን እንዳልወልድ የከለከለ ስራው ይፍረስና አሁን ልጅ ይዘዝልኝ። እስቲ ጮክ በሉና አንቺ እህቴ በሏት። አንቺ እህቴ በጣም ቀላል ነገር ነው የጠየቅሽው በሏት። በጣም ቀላል ነገር ነው የጠየቅሽው። ሌላ ከባድ ጥያቄ የለሽም ወይ በሏት። ሌላ ከባድ ጥያቄ የለሽም። አሜን። በቃ ከዛ ወዲህ ከተፈወስኩ በኋላ በህልሜ ማየው ትርክ ምርኬ የለም። ነቢያት ብቻ ነው ማየው። የጌታ ስም የተባረከ ይሁን። እግዚአብሔር ይባርክሽ። እጆቻችሁን ዘርጉና በኢየሱስ ደም ተሸፍንሻል ብለዋል። አሜን አሜን። ጌታ ኢየሱስ ይባርክሽ። እያጨበጨባችሁ ሸኘዋት። ተባረክ ጌታችን። ምንድን ነው ያረካት? የት? እዛ ጨለማ ውስጥ ላንተ በናዝሬቱ በጌታ በኢየሱስ ስም ምንድን ነው የወለደችልህ? ለኔ ወልዳልኛለች 2 አለ። ምንድን ነው የወለደችልህ? እነሱ ያንተ ልጆች ናቸው። 27 ዓመት ቀይ ዶሮና እንቁራሪት ወልዳለታለች። ግን ለባሏ ግን ምንም አልወለደችለትም። በጨለማው ዓለም ግን እንቁራሪትና ቀይ ዶሮ ወልዳለች። ዛሬ እሱን እናፋታትና ለባሏ ልጅ ትወልድለታለች። የማዕፀኗ የዘጋውን ፍሬ በኢየሱስ ስም ከፈት ነው። በናዝሬቱ በጌታ በኢየሱስ ስም 27 ዓመት ኮተትህን ሰብስብ።
7 ዓመት ማህፀን ውስጥ ቀይ ዶሮህን ሰብስብ፣ እንቁራሪትህን ሰብስብ፣ ጭንቅላቷ ላይ ያስቀመጥከውን ሰብስብ፣ ማህፀን ውስጥ ያስቀመጥከውን ሰብስብ። በጌታ በኢየሱስ ስም ጊዜ አልቋል። ልቀቃትና ስሜ ካሰች ከድር እባላለሁ። የመጣሁት ከቃሊቲ ነው። እግዚአብሔር ያደረገልኝ ከሰይጣን እስራት ፈቶኛል። ለብዙ አመት ታስሬ ነበረ። ለ27 አመት አገባለሁ እፈታለሁ። ለብዙ አመት በቃ ለ27 አመት በቃ አስሮኝ ማለት ነው። ማታ መጥቶ በህልሜ ይገናኛል፣ እንደ ወንድ ይጠቀመኛል። የሚያደርገው ነገር ብዙ ነገር በቃ በጣም አስቸጋሪ ነገር ነው። ልጅነቴን በላ፣ ንብረቴን በላ። በቃ እንደ ሰው ቀጥታ መጥቶ ይገናኛል፣ ያናግረኛል፣ ራስሽን አጥፊ ይለኛል። ሌሊት ከባለቤቴ ጎን ላይ ተነስቼ ራሴን ለማጥፋት ፈልጋለሁ። ራሴን ለማጥፋት ሲያቅተኝ ውሃ አፈላለሁ። የፈላ ውሃ በራሴ ላይ ልደፋ ፈልጋለሁ። ታነቂ ይለኛል፣ የኔ ነሽ ይለኛል፣ እኔን ያገባውሽ ይለኛል። እኔ ለካ ይሄ ሁሉ አላቅም። ለ8 ጊዜ አገባለሁ፣ 8 ጊዜ ይፈታለሁ። ለካ እሱ የራሱ ስላረገ እኔ ይፈታለሁ። ይሄን ሁሉ እኔ አላቅም እና እግዚአብሔር ደርሶልኛል። እና ምግብ ቤት 8 ጊዜ ከፍቻለሁ፣ 8 ጊዜ ይወድማል። 8ኛ የመጨረሻ 40 ምንጭ ነው የከፈትኩት እና 8ኛ የከፈትኩትም ሆቴሉ ዝቅ እያለ ይሄዳል። ምሰራው ገንዘብ ወደ እንደሚገባ አላቅም። ከባለቤቴ ጋር ጦርነት፣ አልጋ ላይ አፍሬ አልተኛም። እለያለሁ፣ ተለየ ይለኛል፣ አንቺ የኔ ነሽ ይለኛል። በእልሜ ጥቁር አይጥ ያስወልደኛል፣ እንቁራሪት ዶሮ፣ ቀይ ዶሮ አይቀርም ያስወልደኛል። የኔ ነሽ ይለኛል፣ አትወልጅም፣ አሁንም ያገባሽ ነው አፋታሻለሁ ይለኛል። የማይለኝ ጉድ የለም። በአካል መጥቶ ይገናኛል። ባልና ሚስት እኩል እንደተኝ እንደዛ አይነት ደስታ ነው እኔ ከሰይጣን ጋር ያለኝ እና ለ27 አመት የእሱ ሚስት ነበርኩ። በስርዓት ውስጥ ነበርኩ። ግራ የተጋባው ሴት ነበርኩ። እዚህ ቤት መጥቼ ግን ቋጥረው የተፈታ እግዚአብሔር አየኝ። መዳኑን እዚህ ቤት አየው፣ ፈውሱን እዚህ ቤት አየው። ያለርኩ ቸርች የለም፣ ያለርኩ ቦታ የለም። ወጣው ይላል። ስወጣው አለው እኮ የወጣው መሰለሽ አለውሽ አብሬሽ ነው እኮ ይሎ ተከሻዬ ላይ ቁጭ ላይ ያወራል። ታክሲ ላይ ያናግረኛል፣ እቤት ያዋረኛል፣ ቡና ስጠጣ ያዋረኛል፣ ስተኛ ያዋረኛል። ውረጂ ከኔ ጋር ተኝ ይለኛል። ብዙ ስቃይ ያየው ማገባቸው ባሎች እግዚአብሔር ይመስገን እግዚአብሔር ይሰጠኛል። ግን ከነሱ ጋር እንዳልቀጥል እሱ መሀል ስላለ ያስጠላሉ። እፈታለሁ፣ አገባለሁ፣ እፈታለሁ። የመጨረሻ ግን ይሄን ቲቪ 40 ምንጭ ነው ያየሁት። ሌላ ቦታ ያመለጠ አጋንንት እዚህ ቤት አያመልጥም። እኔ ጋር የመጨረሻ ነው ስል የእግዚአብሔር ነቢይ ስል ሰማው። እዚህ ቤት መጣው። አጋንንት ከላይ ላይ ጮሆ ወጣ። የእባብ መንፈስ ዘመኗን የበላ፣ ልጅነቷን የበላ፣ ንብረቷን የበላ፣ ገንዘቧን የበላ አውሬ ውጣ ሲባል ወጣ። የእባብ መንፈስ ወጣ። እግዚአብሔር ይመስገን። እባብ በአካል ይመጣል። አራሶኝ ተኝቼ አብሮ ከኔ ጋር ይተኛል። ሲሄድ መንገድ ይዘጋል። እባብ ቤት ውስጥ ተኝቼ ከላይ ይወርዳል። ቤቴ ውስጥ ከወረደ በኋላ ደግሞ ወደ ላይ ተሰቅሎ እንደ ሰው ያየኛል፣ ያሰቀየኛል። ብዙ ፈተና አይቻለሁ። ብቻ እግዚአብሔርና እኔ ነው የምናውቀው። የልጅነቴን ዘመንን ሁሉ በልቷል፣ ጨርሷል። ግን እዚህ ቤት መጥቼ ነጻ ወጥቻለሁ። እዚህ ቤት እግዚአብሔር ነጻ አውጥቶኛል። እንደኔ በአጋንንት እስራት ያላችሁ፣ ግራ የተጋባችሁ፣ በጠላት እስራት ያላችሁ፣ አጋንንት ያሰራችሁ፣ ግራ የተጋባችሁ፣ መሄጃ ያጣችሁ፣ እድሜያችሁን በአጋንንት እስራት የጨረሳችሁ እባካችሁ እዚህ ቤት የመጨረሻ ነው። ኑ እዚህ ተፈወሱ፣ እዚህ ተፈወሱ። እዚህ መዳን አለ። እዚህ የመጨረሻ ነው፣ ይወጣል። እግዚአብሔር ብዙ ነገር አድርጎልኛል ለኔ። ምንም ልጣ ምንም አይኑር፣ ግን አጋንንት ለመጨረሻ ለ27 አመት ያገባኝ የስራት ባሌን ፈትቼዋለሁ። እግዚአብሔር አሁን ነጻ አድርጎኛል። ቤቴ ሰላም ሆኗል። በፊት ከባለቤቴ ጋር ሰላም የለም፣ እረፍት የለም፣ ጭቅጭቅ ነው። ጩሂ ሲደቢው ይለኛል። አሁን ግን ቤቴ ሰላም፣ አካሄዴ ሰላም፣ ንግግሬ ሰላም፣ እኔ ሰላም ሆኛለሁ። በእግዚአብሔር ስም
እዚህ ቤት ባለው በእግዚአብሔር ስም ሰላም ሆኛለሁ። ኑሮዬ ተስተካክሏል። ሁለመናዬ ተስተካክሏል። እግዚአብሔር ይመስገን። አጋንንት ከላይ ላይ ለቆ ሄዷል። እባካችሁ እዚህ ቤት ኑ ተፈወሱ። እኔ ያገኘሁት መዳን እናንተም አግኙት። እኔ የከሰርኩት የወደምኩት ንብረቴ ሁሉም ነው፣ ምንም አይመስልም። እኔ ለዘላለም አግብቶ ሲያሰቃየኝ የነበረ አጋንንት የአጋንንት እስራት ብቻ ከአጋንንት እስራት ብቻ መፈታቴ ነው የሚታየው። እኔ በአሁን ሰዓት የሚታየኝ ደስ የሚለኝ እሱ ነው። በእውነት ንብረት ምንም አይጠቅምም፣ ገንዘብ ምንም አይጠቅምም። ሰይጣን ከላይ ላይ ከለቀቀ ሁሉም ሰላም አለ። አሁን አጋንንቱ ወጥቶ ኢየሱስ የሚባል ጀግና ሰላም የሆነ አባት ቤቴ ገብቷል። እግዚአብሔር ይመስገን፣ ደስ ብሎኛል። እኔ ያልደረስኩበት አገር የለም። ደግሞ አገር ለአገር ነው የሚያስቀይር። አንድ ቦታ አሳርፎ አያስቀምጠኝም። እና ሶማሊያ ክልል ነበርኩ። ያለርኩ ቦታ የለም። ስሙን ብጠራ ቁጥር የለውም። እኔ የርኩበት ሀገር የርኩበት ሁሉ ሰራለሁ። እና ምግብ ቤት ለመጀመሪያ ጊዜ ከፈትኩ። ከፍቼ እንቅልፍ ለቀቀብኝ። ከስተመሪ በጣም በቃ ውጪው ሰው ሞልቶ ቤቱ ሰው ሞልቶ ነው የሚሰራው ነበረ። ከትንሽ ጊዜ በኋላ የሰራውት ወጥ ላይ ዘመሚት ይሞላል። ድስቱን ሙልት ይላል። አሁን ሰርቼ አሁን ይሞላል። አረ ይሄ ምንድነው ጌታ? አሁን ጌታም ስምም አልጠራም፣ እንዲጠራም ፍቃደኛ አይደለም እኔ ላይ ያለ አውሬው። እና በቃ ምንድነው ይሄ እላለሁ። እንጀራ በአንድ ቀን ይሻግታል። እንቅልፍ ይለቀኛል። ቤቱን ዘግተሽ ስራ ቤቱን ዘግተሽ ተኝ ይለኛል። ሰራተኛዋ ምን ሆነች ነው? ለምንድነው ማሸጪ? ሰው ስመጣ ከስተመሪ ሲመጣ የለም እላለሁ። የለም አትበሉም እላለሁ። ግማሹ ጓዳ ገብቶ ምግቡ እያለ ለምንድነው የለም እምትይ? እኛ እኮ አንቺ ከስተመሪ ነን እኮ ምን ሆነሻል እላለሁ። አልሸጥም፣ ሰው አይበላም፣ እኔ ቤት ሰው አይገባም እላለሁ። ከዛ አባራለሁ። እንደገና ደግሞ በአንድ ቀን ይሻግታል። ወስጄ ማታ በ50 ኪሎ መዳበሪያ ወስጄ እንጀራ ሰው እንዳያይም ብዬ ማታ 4 ሰዓት 5 ሰዓት ወስጄ ደፋለሁ። ወጡ ያዘማሚት ይሞላል። ወጡን መልሼ ደፋለሁ። መልሼ ሰራ። መጨረሻ ላይ ምን አረገኝ? ንብረትሽን ሽጠሽ ከዚህ ማውጣት አለብሽ ይለኛል። እንደ ሰው ነው የሚያዋራኝ። ንብረትሽን ሽጠሽ ውጪ፣ በቃ ምንም አያስፈልግም አንቺ ውጪ ይለኛል። ከዛ ልቤን ያፍነኛል። ምንድነው ችግሩ? ምንድነው? ግራ ይገባኛል። ተኝ ይለኛል። በቃ ከዛ በኋላ ሰራተኛዋ ምን አረኩት? ለመጀመሪያ ጊዜ ነው ውጪልኝ፣ ሂጂ፣ በቃ እኔ ያንቺ ደሞዝ መክፈልበት እንትን የለኝም፣ በቃ ብሰራ ነው የሚከፍለው፣ ካልሰራው ምን ከፍላለሁ? አንቺ ነሽ እኮ ከስተመሪ የሚታባሪ ሰው አለሽ እኮ፣ አንቺ ነሽ የጠለሽው ሰው ትለኛለች። ውጪ አልኳት፣ አወጣኋት። ንብረቴን ሽጬ እንደገና ከሶማሌ ክልል እንደገና ቀብር ዳር የሚባል ቦታ ገባው። ቀብር ዳር የሚባል ቦታ እንደገና ገባውና እዛም አሁን ምግብ ቤት ከፈትኩ። እዛ ምግብ ቤት ከፍቼ እንደገና በሬ ላይ በቃ የማይደረግ ነገር የለም። ምንድነው ስል በቃ ጠዋት ላይ ግራ ይገባኛል። እዛን ገባው ከፈትኩ። እንደለመደ ገበያ ግጥም ብሎ መጣልኝ። ከዛ መጣ በሩ ግጩ የለም ምግብ። ከሳምንት በኋላ የለም። ምን ሆነሻል? አልሰራም እኔ። አትበሉም፣ ሂዱ ሌላ ቦታ ምግብ ቤት የለም። ምንድነው የምትፈልጉ ከኔ? ከዛ ከሰው ጋር እዛ እደበድባለሁ። ሊበሉ የመጡትን መልሼ እደበድባለሁ። እና ከዛም አሁንም ሰራተኛ የቀጠርኳትን ሂጂ አልኳት፣ ወጣች። አሁንም ደግሞ የሆነች ጓደኛ መጣችና ምን ሆነሻል እስቲ ለኔ ንገሪኝ። ጓደኛዬ በጣም ወዳት ጓደኛ ምን ሆነሻል እስቲ ንገሪኝ ካሱዬ፣ ለኔ ገበያ ያለሽ ካስተምሪ ያለሽ ምን ሆነሽ እስቲ ንገሪኝ በእናትሽ፣ ምን ሆነሽ ነው እባክሽ ትለኛለች። አልፈልግም አለም፣ እኔ አልፈልግም፣ በቃ አስጠልቶኛል፣ ሂጂ ይለኛል፣ ተኝ ይለኛል። ምን አገባሽ እንጂ በቃ ለልማቁ። አሁንም ንብረቴን ሽጬ እንደገና የሰው ቤት ኩሽና ገባው። አሁንም ኩሽና ሰርቼ ደግሞ እንደገና ብር ሰብስቤ አሁንም ከፍታለሁ። አሁንም እንደዛ ይወድማል። ባለም በዛ በምግብ ቤት ቁጥር ነው ያስፈታኝ። ምግብ ቤቱ 8 ጊዜ ነው 40 ምንጭ ከፈፈቱ ጋር 8 ጊዜ ነው። 8 ጊዜ ምግብ ቤት ዘጋ። 8 ጊዜ ደግሞ ባል አስፈታ። አሁን ያገባሁት 8ኛዬ ነው። 8ኛዬን ሊያስፈታ 40 ምንጭ ላይ እየታገለ ነበረ። በጣም ትግል ነበረ። አንዴ ሻንጣ ይዘ ሂድ ውጣልኝ ከቤቴ፣ አንተ ምንድነው ለኔ ይላለው፣ አስወጣለሁ። መልሼ ደግሞ ራሱ ተመልሶ ይመጣል። እንደገና ደግሞ መልሶ ደግሞ ምንድነው እኔ ምን አረኩ ደግሞ መልሼ ደግሞ እታረቃለሁ። እንደገና ደግሞ ሂድልኝ እለዋለሁ። 8ኛዬንም ሊወስድብኝ ተዘጋጅቶ ነበረ። በመጨረሻ ጊዜ እዚህ ቤት መጥቼ ነው እግዚአብሔር ቤቴንም ትዳሬንም ያስተካከለልኝ። እና ብዙ ፈተና ደርሶኛል። ብዙ ፈተና ምንም አጣው፣ ባዶ ቀረው። 40 ምንጭ ላይ መጨረሻ 8ኛዬ ላይ ባዶ ቀርተን ቡኬ ላይ ያለው የሱ ላይ ያለው በኔ ላይ ያለው አልቆ ልብስ እስከምንሸጥ ድረስ ደርሰናል። የአጋንንት ፈተና ብቻ ይውጡ። ለአጋንንት ስፍራ አትስጡ ባካችሁ። አጋንንት በጣም ባለጌ ነው በእናታችሁ። እና መጨረሻ ላይ በቃ ወደኩት።
እሱም በቃ ምንም ብር የለውም፣ ስራ የለውም። እኔም ቀረው። ምግብ ቤቱም ተዘጋ፣ እቃም ተሸጠ፣ አልጋም ተሸጠ፣ ሶፋም ተሸጠ፣ ያለ ሁሉ ተሸጠ። መሬት ላይ መተኛት ጀመርን መጨረሻ ላይ። ከዛ በኋላ ደግሞ ምን እናጣለን? የምንበላው ምግብ አጣን። በገና እለት ዱባ ሰርቼ በላው። ያ 8 ምግብ ቤት የነበረኝ ሴት ዱባ ሰርቼ ዱባ በጨው በልቻለሁ እና በገና ቀን እና ይሄ ድረስ ሰይጣን ፈትኖኛል። ህይወቴን እንዳለ ትርምስ አድርጎኛል። ከዛ በኋላ ምንድነው ስን ቤት ኪራይ ምን ከፍለው አጣን። በቃ አለ እሱ በቃ ካሁን በኋላ ጎዳና ልንወጣ ነው አለ። ጎዳና ልንወጣ ነው አለ። ለምን? አረ እንደዛ አትበል አንተ እባክህ አንተ ጸልይ እንጂ እንደዛ አትባክሽ። ያለርሽሽ ቸርች አለ እንዳንቺ ምን እህቶችሽ እየጠሩ ይወስዳሉ። አንቺ ከኔ ጋር ትሄጃለሽ፣ ሁሉም ቸርች ትሄጃለሽ። ያንቺ አጋንንት ውሸት ነው እንዴ? እዛ ይጮሃል፣ ጮሆ ይወጣል። ግን አንቺ እዚህ ስትመጪ ሌላ ሰው ነሽ። ምንድነው? ስንት ቦታ ነው እኔ ምንድነው ያንቺ አጋንንት? ምን አይነት አጋንንት ነው? አንቺ ዘርማን ዘር እየወረሰ አጋንንት ነው እንዴ አንቺ ላይ ያለው ማይወጣ አጋንንት? ካሁን በኋላ የትኛው ቸርች ነው አንቺን መወስዶ? በቃ አንቺ ላይማ ሰፍሯል፣ አብሮ ነው ያለሽ። በቃ ከአንቺ ጋር አንቺ እሱን እየገበርሽ ነው አለ። ግብር አለሽ አንቺ ለሱ አለ። መጨረሻ ላይ ሲያቅተው በቃ አንቺን ሌላ ቸርች አልወስድም አለ እና መጨረሻ ላይ ምን በለው አተን ምን እናደርገውን አተን ተቸግረን ከዛ በኋላ መጨረሻ ላይ ሱፍ ሽጠን ሱፍ የሱና የኔ አንድ አይነት የተሰፋለና የኔ ይሸጥ ስል የኔ ይሸጥ ይላል እሱ። ለምን ያንቺ ይሸጥ የኔ ይሸጥ ይላል እሱ። አይሆንም ያንተ የኔ ይሸጥ ይላል። የራሱን ይዘን ሄድን። የራሱን ይዘን ሄደን ነርክ ተራ ይዘን ሄደን መጨረሻ ላይ ባዶ ካስቀረ በኋላ እኔም ለማበድ በቀረው ሰዓት ሱፉን ሸጠ። ጃኬቱ ሱሪን አስቆርጦ ጃኬቱን ሸጠ። ጃኬቱን ሽጦ 300 ብር እንጂ 810 ምናምን ሺህ የተሰፋ ሱፍ 300 ሸጠ። ምን ላርግ 3300 እያሉ ነው እንዴ ላርግ አለ። ጥግ ቆሞ ያያኛል። ያጋንን ስራ ሽጪ በቃ ሰው እዛ ምግብ ቤት የሚያውቁ ካስተመሪዎች እኛን እንዳዩ ባክሽ እና ዋርግ በቃ ስጪና በቃ ተገላገይ በእናትሽ ይለኛል። እሺ ብዬ ሽጭ እመጣለሁ። ከዛ እንደገና አሁን ብርድ ልብስ የኔ ሱሪ እያወጣን ተደብቀን አንዱ ሲደበቅ አንዱ ይሸጣል። በቃ እንደዚህ እያለን ተዋርደን መጨረሻ ላይ በቂጣችን በተቀመጠ ሰዓት ይሄን ቲቪ አየሁት። መጨረሻ ላይ እሱ የሆነ ቦታ ሄዶ ነበር መጣና አረ በእናትህ ማላየው አይቼ ማላቅ ቲቪ ላይ አንድ አገልጋይ አየሁ በእናትህ ጸግሽ ቁጭ በል አልኩት። ምንድነው ስል ይሄው ቲቪ ላይ ሌላ ቦታ ያንቺ አጋንንት አይወጣም ማለት አይደለም። የት ሄዶ ነው የሚወጣው? ያንቺ አጋንንት በየቦታ ሄደሻል አይወጣም፣ እንደ አዲስ ይመጣብሻል ብለኸኝ አይደለም? የመጨረሻ ብሎ ላይ በቲቪ ያስተላልፈ ነው እንሂድ አልኩት። በቲቪ ያስተላልፈ ነው እንሂድ አልኩት። የት ነው እስቲ አድራሻው ነው እንየዋለ። አድራሻው ደብረ ዘይት። በቃ እንሄዳለን። የመጨረሻ ብለዋል። በቃ የመጨረሻ ብለዋል። ይሄ በጣም የተቀባ ነብይ ነው። በቃ ካሁን በኋላ ሌላ ቸርች እዛ ነው የሚወጣው አልኩት። እዛ መጣው። የእግዚአብሔር ነቢይ ነበረች። እሷ ጸለየችልኝ። የእባብ መንፈስ የአውሬ መንፈስ እድሜዋን የበላ ንብረቷን የበላ ገንዘቧን የበላ ባዶ ያስቀረኝ እብደት ልታሳብዳት የተቀመጥክ አለች። ከዛ በኋላ ጮሆ ከራሴ ላይ ወጣ። ከዛ በኋላ እግዚአብሔር ሰላም አረገልኝ። ቤቴን ሰላም አረገ፣ ኑሮዬን ሰላም አረገ፣ ትዳሬን ሰላም አረገ፣ ህይወቴን ሰላም አረገኝ። እግዚአብሔር በትልቅ ነገር በቃ እግዚአብሔር እኔ እንጃ እኔ አሁን በምንም እኔ እንጃ እኔ ያኔ በቃ ምግብ ቤት በነበረኝ ሰዓትም ደስታ የለኝም፣ እረፍት የለኝም። ከሱ ጋር ሰላም የለም፣ ከኔ ጋር ሰላም የለም፣ ከህይወቴ ጋር ሰላም የለም። ከራሴ ጋር እጣላለሁ፣ ሙቺ ይለኛል። ከሰልማንደጃ አንስቼ በላይ ላይ ጥላለሁ፣ ራሴን አጠፋለሁ፣ ምን ይላለሁ፣ እናጫነጫለሁ። ውጪ ሲገባ ሰላም ነው፣ ቤት ሰላም የለኝ። ግን እግዚአብሔር ይመስገን አሁን ያ አጋንንት ነው ለካ እኔን ሰላም ያሳጠኝ፣ እረፍት ያሳጠኝ። የሚገርማችሁ እባብ ሰው ልጅ በአካል መጥቶ እንዴት ያናግራል? በአካል መጥቶ ሲሄድ መንገድ ላይ እንዲህ ይዘጋብኛል፣ አልፎ ሲሄድ እንደዚህ ይዘጋብኛል። እኔ መንገድ እየሄድኩ እያለ ይሄ በአካል ብዙ ነገር አካል መጥቶ ወንድ መስሎ ረጅም ነው፣ ጥቁር ነው። ባለቤቴ አራስ ሆኜ እኔ ተኝቼ በነበርኩ ሰዓት እባቡ ተጠቅልሎ ከኔ ጋር ሆነ፣ እኔ ጋር ተኝቷል። እዛ እኔ መኝታ ለመቀየር ብሎ ሲቀሰቅሰኝ እባብ አለ እኮ ካሱ አለኝ። የምን እባብ ነው አልኩት። እባብ አለ ተጠቅልሎ አለ። ምን ሊገለው ሲታገል ማለት ነው። ከዛ እባቡ አመለጠ፣ ነደፈውና ሲያመልጥ ወዲያው ሕክምና እዛ አጠገቡ አለ። ሄድና ደም አፈሰሱት። ከዛ በኋላ ወር እንደቆየ ልጁ ገና ህፃን 6 ወር ህፃን እያለ ገና ወር ሆኖ በቃ ታሟል ተባለ። ምን ሆነ ያለ? አይ እኔ እያመመኝ ነው፣ ብርድ ያለኝ። ምግብ አትበላም? አልበላም።
አይ እኔ ህክምና ሄደ ምንድነው ስል ባለቤትሽ በፍንጥጣው ጥቁር ደም፣ በአፉ ጥቁር ደም፣ በአፍንጫው ጥቁር ደም፣ ለዛም ሰው አያስጠጋም ይሸታል፣ ህፃኑ ሽታ እንዳይነካው ነው ያለ። ከመቼ አሁን በ3 ቀን በአንድ ቀን ውስጥ እንዴት ነው ሰውነቱ የሚገመው? ሞቷል እንዴ ንገሩ አልኩ። አልሞትም አለ በህይወት ግን ሽታ ነገር ነው ከውስጡ የሚወጣው፣ ለጤና ጥሩ አይደለም አሉ። ሲሄድ በዚህ በአፍንጫው ጥቁር ደም፣ በአፉ ጥቁር ደም፣ በፍንጥጣው ጥቁር ደም፣ ከዛ በኋላ አይናገርም በቃ ጸጥ በቃ አፉን ዘግቶ፣ ከዛ ምን ሙሉ ሰውነቱ አበጠ። ከዛ በ3ኛው ቀን ሆስፒታል ይግባ ተባለ። ሆስፒታል ገባ። በ3ኛው ቀን ሞተ። እሱ ከሞተ በኋላ ራሱ አጋንንቱ ማለት ነው እሱ ያለም ይገናኛል። እሱ ከሞተ በኋላ አሁን በኋላ ወርሻለሁ ለኔ ነው የምትወልጂ ይለኛል። ለኔ ነው የምትወልጂ እና ያው በህልሜ ያው ቀይ ዶሮና እንቁራሪት አስወልዶኛል። ወልጄ አይቼዋለሁ። በህልሜ ቀይ ዶሮና እንቁራሪት ወለድኩና ከዛ ለባለቤቴ እንዴ ጠግሽ እንቁራሪትና ቀይ ዶሮ ወለድኩ በህልሜ ምንድነው ብዬ ጠየቁት። ከዛ ይሄ ያጋንን ስራ ነው ስራው ይፍረስ ምንድነው ምንድነው ከዙሪያሽ ማይሆን ነገር ምን አይነት ህልም ነው የምታወሪ ያለ። ከዛ አይ ወለድኩ እንደዚህ ስል ጸሎት የለሽማ በቃ አንቺ ለዛ ነው አጋንንት የሚፈትልሽ ደግሞ እንቁራሪትና ቀይ ዶሮ አስወለደሽ። ከዛ በኋላ በቃ ሰውየው ከሞተ በኋላ እኔ ኢየሱስ ሚስት ሆኜ ነው የምኖረው። ረጅም ነው፣ ጥቁር ነው፣ ቁመቱ አይታወቁም፣ መልኩ አይታወቁም፣ ምንነቱ አይታወቁም፣ ራቁቱ ነው። መጥቶ ከኔ ጋር ሁሌ ይገናኛል። ታክሲ ላይም ያናግረኛል፣ ስቀመጥ ሲሄድም ያናግረኛል። ውጣ ውረዶች ሁሉ ከኔ ጋር ነው ያለው። በቃ ሁሌ ከኔ ጋር ነው፣ ከኔ አይለይም። በቃ ማየት አችልም፣ ጥቁር ነው፣ ረጅም ነው፣ ምንም በቃ ምንድነው መልኩን እግሩን እጁን አትለይም። እና በቃ ሁሌ ከኔ ጋር ነው ያለው። ህይወቴን ሁሉ ዘመኔን ሁሉ በቃ እሱ ጋር ተገብሬ ነው የምኖረውና አጋንንት እኔ ጋር ተኝቼ መጣልኝ። ረጅም ቀይ በቃ ጥቁር ነው፣ ረጅም ቁመቱ ማይታወቅ፣ እግሩ ፊቱ ማይታወቅ ጥቁር ራቁቱ መጣ። ቀጥ ብሎ መጣ። እኔ ጋር ሊገናኝ ቀጥ ብሎ ሲመጣ እኔ እንዲሁ ገፋለሁ። እሱ በላይ ላይ ሊወጣ ስል እገፈትራለሁ። በጣም ጥንካሬው ከባድ ነው። እገፈትራለሁ። ብረት ነው በቃ። ከዛ በኋላ ጨውኩ። ለካ ድምጼ ከውጪ ሰው ጎረቤት ሰምቷል። ምን ሆነሻል ብሎ ሲመጡ አጋንንት በኔ ላይ ልተኛ ብሎ ጥቁር ረጅም መጥቶ እኔን በቃ ልገናኝ ስል ከልክዬ ነው። ለዛ ነው መሰለ የጨውኩት። አጋንንት ከኔ ጋር ልገናኝ ጥቁር ረጅም እየመጣብኝ አስቸገረኝ አልኩ። ከዛ እነሱ በስማ ምንድነው ይሄ ብሎ እንደገና ተሸክሞ አውጥታ ውጪ ንፋስ ላይ አስተኙና ፌንት በልቼ ራሴን አላቅም። ከዛ በኋላ አምጥቶ ብረት ማለት መሳሪያ ነው ያረጉ ከጭንቅላቴ ላይ በብረት አጋንንት ብረት ይፈራል እና ብረት ካለ አጋንንት ወደ አንቺ አይጠጋም ይሄዳል። ስለዚህ ብረት አንቺ ጋር እናረጋለን። ጭንቅላት ስር ውጪ ተኝ በቃ ቤቱን ልቀቅ ያሉ። ከቤት አስለቀቁ። ውጪ አስተኝቶ ራሱ ይመጣብኛል። በቃ ፊት ለፊቴ እንትን ይላል። አሁን የሚመጣ የመሰለ ያስፈራረኛል። በጣም ያስፈራኛል። በቃ እና ለሊቱ ራሱ አልነጋም ብሎኝ እንዴት እንደነጋ የዛን ቀን አላቅም። እና እነሱ ብረቱን ያስቀምጡ እንጂ ከላይ ላይ አጋንንት አልጠፋም። ሁሌ በቃ የዛን ቀን ራሱ እንደዛ እስከሚነጋ ከኔ ጋር ነው ያለው። ብረቱን ያስቀምጡ እንጂ በብረቱ ምንም ገኔን አልለቀቀም። ይሄው ከዛን ቀን ጀምሮ ከኔ ጋር ነው ያለው እና እግዚአብሔር ይመስገን። በብረቱ ጉልበት ሳይሆን እግዚአብሔር ነው ከላይ ላይ እየገፈፈልኝ። እኔ እግዚአብሔርን አመሰግናለሁ። እግዚአብሔር ትልቅ ነው። እባብ ማየት የጀመርኩት የዛን ጊዜ ነበረ። ቡና ታብሷ ሰራተኛ ነችና እኔ መከላከያ ካምፕ ነበርኩ። እሷ ሰራተኛ ነች። ከዛ ኩሽና ስንሄድ ቡናው ቀርቧ ጭስ ይጭሳል። ምን ይላል በቃ ፍክት ብሏል። ከዛ ሌሎችም አሉ ከኔ ጋር። ቀጥ ብለን ስንገባ ዝም በሉ በቃ ጫጫታ አልፈልግም፣ እኔ ሂዱልኝ ከዚህ ጫጫታ አልፈልግም፣ ጌታዬ ይመጣል አለች። አይ የምን ጌታ ነው ደግሞ የሚመጣላት? ጌታ ይመጣል፣ እሱ ሳይቀምስ ማንም አይቀምስም ቡና፣ ሂዱልኝ ትላለች። ምንድነው የምትለው? ስለ እባቡ መጥቶ ቀምሶ እስከሚሄድ ድረስ እናንተ ዞር በሉ፣ ካጠገቤ አትቁሙ፣ በቃ ጫጫታ አይፈልግም እባቡ አለች። እባቡ ጫጫታ አልፈልግም ስትል ከዛ በኋላ እኛ ዞርን አለን። በቃ የምታመልከው ነገር አለ ብለን ዞር አለን። ከዛ በኋላ ኑ አሁን ጠጡ ቡና ኑ አለች። ያዛን ያው እምነትም የለም የመጠራጠርም የለም በእኛ አላቅም እኔ። ከዛ ሄድኩ፣ ቡናውን ጠጣን። ያው ዋናው ጠጥቶ ከሄደ በኋላ እነሷ ዋና ነው ዋናው ጠጥቶ ከሄደ በኋላ ከዛ በኋላ እኛ ጠጣን። ከዛን ቀን ጀምሮ አገባለሁ፣ እፈታለሁ፣ በቃ እኖራለሁ። አጋንንት ከኔ ጋር ነው ያለው።
የእሷን ቡና ከጠጣው በኋላ እባቡ ቀምሶ ከሄደ በኋላ እኛን ጠራች። መጣን፣ እኛ ጠጣን፣ እኔ ጠጣሁት። ከዛን ጊዜ በኋላ እባብ ከኔ ጋር አብሮ ተኝቶ አየሁት፣ በአካልም አየው። በህልሜ ደግሞ ጥቁር እባብ ቁጥር የሌለው በቃ እባቦች እኔ ጋር ይመጣሉ። ደግሞ የሞት መንፈስ ይጠራኛል፣ መቃብር ይጠራሉ። በቃ ነይ ይላሉ። ንፍሮና ቡና ጠላ አዘጋጅቶ ነይ ከኛ ጋር ቢላሉ፣ ይጠራሉ። የሞት መንደር እዛ መቃብር ውስጥ ያሽከረክራሉ። ከዛ ደግሞ ገደል አፋፍ ወስዶ ደግሞ እንደዛ ይገፈቱርና ወደኩ ስል ደግሞ አለውት ብንንስል እና በቃ የሞት መንፈስም ከኔ ጋር ነው፣ አጋንንትም ከኔ ጋር ነው፣ እባብም ከኔ ጋር ነው። ለ27 አመት ከኔ ጋር ነው ያሉት። በቃ ሁሉም በቃ እዚህ ቤት መጥቼ ነው ያ ሁሉ ከላይ ላይ የተገፈፈ። እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን። ውስጤ ደስታ ነው የሚሰማው። ቸርች ሄዳለሁ፣ ብዙ ቸርች ከሌላ ከጅጅጋ ሁሉ ተጠርቼ እዚህ መጥቻለሁ። በአዲስ አበባ በቃ ያልገባው ቸርች የለም፣ ያለርኮ የለም። አንዳንዴ የገባውበት ቸርች አገልጋይ በቢላዋ ይዘሽ ነው ይለኛል። የገባውበት ቸርች አንዳንድ ቸርች ውጊና ሂጂ ይለኛል። አንዳንድ ቸርች ደግሞ ምን ይላል? የውሸት እንደ ምጮ ሆነሽ ውጪ ይለኛል። ራሱ እንደ ሰው ነው የሚያዋራኝ። እዚህ ላይ ነው የሚቀመጠው። ብዙ ያው ተከሻ ይቀለለ ቢላዋ ከውጭ ገዝተሽ መጥተሽ አጋንንት እንደሚወጣ ሆነሽ እዛ መድረክ ላይ ተወስዱ ወቅተሽ ውጪ ይለኛል። ከዛ ቸርች ሄዳለሁ። በቃ ይጮሃል፣ ሁሉም ቦታ ይጮሃል። ግን ልክ በሩን ለቅቄ በቃ እንደወጣው ከቸርች እንደወጣው አለው እኮ የለቀኩሽ መሰለሽ አለው። እኔ እኮ መቼም አልለቅሽም እኮ የኔ ነሽ እኮ አግብቼሽ አለው እኮ ማፋታው እኔ ነኝ እኮ እንድታገቢ ማረጋው ምን ነኝ እንድትፈጪ ማረጋው ምን ነኝ። የለም የኔ ነሽ አልወጣውም ይላል። ልክ ቤት እንደገባው ደግሞ ቤት ውስጥ ጦርነት ይወጣል። ሰው ቸርች ሄዱ ሰላም ይፈጥራል። አንቺ ቸርች ሄድሽ መጥተሽ ትበጠብጫለሽ እንዴ? ቃሉን አሰሚም እንደምን ሆነሻል ይላል። እሱ አቅማ በኔ ላይ የሰፈረው እና እዚህ ቸርች ነው የኔ ነገር ያለቀ። በቃ ከተጸለየልኝ በኋላ ሄድኩት፣ አርባ ምንጭ ነው ሄድኩት ተመልሼ ማለት ነው። ከዛ መተን ነው የተገለገል ነው። እኔ ሰው በሀብት በብር ነው የሚደነቀው። እኔ ከዛ በኋላ ደስ ያለኝ ማለት ነው ምንም የጠፋብኝ ንብረት አይታይም፣ ያጣሁት ገንዘብ አይታይም፣ ምንም አይታይም። አሁን እኔ ደስ ምለኝ ማለት ነው ከዛ በኋላ ውስጤ ሰላም። እዚህ ስመጣ ያለ አጋንንት ሳይወጣ በፊት ያለኝ ፊቴ አውሬ ነው የሚመስለው። ሆረር ብሎ ነው የሚጠሩኝ ጅጅጋ ላይ ሆረር ይላሉ። ሆረር ምን እንደሆነ አላውቅም። እኔ ፊቴ ጸዳ፣ ሰውነቴ ተመለሰ። አሁን እኔ ያለኝ ደስታ ደስ እንደመለ እውነት ኢየሱስ ቤታችሁ ሲገባ ያለው ደስታ ልዩ ነው። በእውነት እኔ ምንም ያጣሁት የተቸገረ በፊት ይሄው የጠፋውን ንብረት አምጥቶ ፊቴ ይደረድራል። የጠፋውን ገንዘብ ይደረድርብኛል። ይሄን አተሽ ይሄን ገንዘብ አተሽ ይሄን አተሽ ትላንት ምግብ ቤት ነበር፣ ዛሬ ከስረሽ ቡክሽ ባዶ እጅሽ ባዶ። ካሁን በኋላ አንቺ ምን ልታመጪ ነው? ካሁን በኋላ አንቺ መሞት ይሻልሻል፣ እድል የለሽም፣ እድል ፋንታሽ አልቋል ይለኛል፣ ይከሰኛል። ያንን ያሰብኩ እንደገና ቤት ሰላም አጣለሁ፣ ራሴን አጠፋለሁ እላለሁ። ግን ለካ እሱ ውስጤ ለሆኖ ነው የሚከሰኝ። አሁን አጋንንቱ ከወጣ በኋላ እዚህ ቤት ነፃ ከወጣው በኋላ እባካችሁ በዚህ ቲቪ ላይ የምትመለከቱ ምነግራችሁ ንብረቱ የወደመ መጥቶ አይደለም፣ ገንዘቡ ተመልሶ አይደለም፣ አልጋውን መልሼ አይደለም፣ ሶፋውን ንብረቴ መልሼ አይደለም። ግን ቤቴ ላይ ያለው ደስታ ምን ብዬ ልንገራችሁ? ምን ብዬ ልንገራችሁ? እኔ በአሁን ሰዓት ማለት ነው ቃሊቲ ላይ ቆሎ ይዤ ነው የሚቀመጠው። ግን ቤቴ ያለው ሰላም፣ ውጪ ያለው ሰላም፣ ውስጤ ላይ ያለው ሰላም ልነግራችሁ አልችልም። ለካ ኢየሱስ ቤታችሁ ሲገባ ምንም ባይኖር ምንም ብታጡ ሰላም አላችሁ። በእውነት ነው ምላችሁ። እባካችሁ እግዚአብሔርን እመኑ፣ እግዚአብሔርን እመኑ፣ እግዚአብሔርን እመኑት። እግዚአብሔር ለካ ሲኖር ሰላም አለ። እሱ ሲኖር ለካ እረፍት አለ። አረ አሁን ያለኝ እረፍት፣ አሁን ያለኝ ሰላም በእውነት ነው ምላችሁ። ሰላም የመሰለ ነገር የለም። ኢየሱስ ቤቴ ገባ፣ ሰላም መጣ፣ እረፍት መጣ፣ ንግግሬ ተስተካከለ፣ አስተሳሰቤ ተስተካከለ፣ አካሄዴ ተስተካከለ። እግዚአብሔር እየተመሰገነ ይሁን፣ ስሙ ይባረክ። እንደኔ ብዙ እስራት ውስጥ ያላችሁ በአጋንንት ስራ ለብዙ አመት ሳታውቁ ታስራችሁ ያላችሁ እኔ ምን ሆንኩ፣ የኔ ነገር ምንድነው፣ የኔ ነገር ምንድነው፣ አይፈታም፣ ግራ ገባኝ ምንድነው ያላችሁ፣ ተጨንቃችሁ በየቦታ ያላችሁ፣ ግራ የገባችሁ፣ ብሰሩ ለውጥ ያጣችሁ፣ እረፍት ያጣችሁ፣ ሰላም ያጣችሁ፣ ይሄ የአጋንንት ስራ ነው። እባካችሁ ግራ አትጋቡ።
ግራ አትጋቡ። የመጨረሻ የትም ያመለጠ አጋንንት የሚወጣበት ቤት ነው ይሄ። እግዚአብሔር የሚፈታበት ቤት ነው። የመጨረሻ እግዚአብሔር እዚህ ጋር ነው። የትም ያመለጠ አያመልጥም ተብሎ እግዚአብሔር ነቢይ አይቼ መጥቼ እዚህ ቤት ነፃ ወጥቻለሁ። እባካችሁ ግራ የተጋባችሁ በሰይጣን እስራት ያላችሁ እግዚአብሔር ይፈታል። ኑ እዚህ ቤት ኑ። ተስፋ አትቁረጡ። ለ27 ዓመት ነው እኔ ታስሬ የነበርኩ፣ ግን በአንድ ቀን እግዚአብሔር ፈተኝ። አሁን ሰላም አለኝ፣ እረፍት አለኝ። እንደኔ ለኔ እረፍት የሰጠኝ አምላክ ለእናንተም እረፍት እንድሰጥ፣ ሰላም እንድሰጥ፣ እግዚአብሔር ሰላማችሁን እንዲመልስ፣ እረፍት እንድሰጥ፣ አጋንንት ከላያችሁ ለእግዚአብሔር እንዲያወጣ እባካችሁ እዚህ ቤት ጋብዣለሁ። ኑ እግዚአብሔር ይፈታል። እግዚአብሔር የሰላም አምላክ ነው፣ የእረፍት አምላክ ነው። እኔ እረፍት አግኝቻለሁ። እግዚአብሔር የቀባው ነቢይ አለ እዚህ። ብዙዎቹ ሲፈቱ አይቻለሁ። ብዙዎቹ ከካንሰር፣ ከዲስክ፣ ከነርቭ፣ ከብዙ በሽታ ብዙዎች ሲፈቱ አይቻለሁ። ብዙዎች ሲድኑ አይቻለሁ። በቤቴ አይቼ ነው እኔ የመጣሁት። እና እግዚአብሔር ለምድርቷ ያስነሳ ነቢይ እዚች አለ፣ እዚህ ቸርች አለ። እዚህ እግዚአብሔር ነቢይ አለ። ኑ ወደዚህ፣ ወደዚህ ኑ። እግዚአብሔር ይፈውሳል። እግዚአብሔር ያድናል። ኦሳ ሲገለታ ግዶ ቦንቼ ግዶ ኦሳይ ሰሎን ሳን ቦንቼቶ እናታ ጋኖ ኮይሮጌ ታና ዳንቃሸትር ዲያጌቲ ጠለሂያ ቀሾን ዲያጌቲ ገሊዮሳ ኪዮሳ ጣይራጌቲ እንተ ደዋ እንተ ባ ኡባ ሚሪ ጠለሂያ ቀች ወቶጌቲ ገላ ከሳ እንተጋ ጎርዶጌቲ ቢዮሳ ዮሳ ጣይራጌቲ ሃይቴ ሀኬታ ነቢ ደረሰኝ ሃይቴ ሀጋ አዲስ አበባን ከደስ ደብረ ዘይትን ከደስ ሃይቴ ቲቪያ በይከታተለትሪ ጦሳይ ፈዋሴስ ካንሰር ያፈ ዳሮት ፈጥዮ ደቢያስ ኤችአይቪ ፈጥዮ ደቢያስ የሎ ጣያገ የሎ ደሚዮ ደቢያስ ያትን ያራታ ሀጋን ፓጣሲ ጦሳይ ተና ፋቲ ጠለሂያ ቀሽዋፕ ተና ጦሳይ ከሲን ፓጣራ ያራ ሀጋቤ ላፕ 27 ላታ ማኔ ላፑን ላይታ ጦስ ጠለሄ ተና ቀች ወቶጋ ጦሳይ ተና ብርሽን ያራ ሀጋን ማርካታይስ ሃይቴ ጦሳይ ኡባባ ዳንዳይ ጦሳይ ዳንደና ቢባዋ ሃይቴ ሃኢታ ከታይ ሰሮ ተገሎይ ሰሮ ጠለሄ ታፕ ኪቺስ ጣይስ ገለራ ኪያራታ ኡፋይሳ ሃይቴ ሀጋ ጦሳይ ፓቶሳ ሃይሪ እንተ ካፓጢቴ ጠለሂያ ቀሽዋፕ ብርሸትቴ ጦሳይ ገላታ እኮ ጣዮፕቴ ሃይቴ ጦሳ ሲንታ አዲቴ ጦሳይ ብርሸት ቀስዋፕ ጦሳ ሃይሪ ጦሳ ሲቦይኔቴ ጦሳይ ዲዮሳ ይቴ ጦሳ ኮይቴ ጦሳ ኮይራ አሲ የለተና ካውየና የእግዚአብሔር ነቢይ ደግሞ ላመሰግን ፈልጋለሁ። እግዚአብሔር በረከታችሁን ይጨምር፣ ጸጋቸውን ይጨምር፣ ይሂዱ ይውረሱ። እግዚአብሔር አሁንም የበለጠ ጸጋ ይጨምርላቸው። እግዚአብሔር እውነት ከዚህ የበለጠ ጸጋ፣ ከዚህ የበለጠ ሙታንን የሚያስነሱ ታላቅ እግዚአብሔር ክብር ይስጣቸው። እግዚአብሔር ጸጋውን ያብዛላቸው። እባርካቸዋለሁ። እግዚአብሔር ይባርካቸው። ዘመናቸው ይባረክ፣ ልጆቻቸው ይባረኩ። አመሰግናለሁ። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1
ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኛል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ